በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ኤኤፍፒና ሮይተርስ የደህንነትና የዲፕሎማቲክ ምንጮችን ጠቅሰው ዘግበዋል። በሰሜን ኢትዮጵያ የአማራና የትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭቶች እየተካሄዱ መሆናቸውን የሚያመላክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይቷል። አሁን ግን ሁኔታው የለየለት ይመስላል። ግጭቶች የተቀሰቀሱት ጸለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኙ አካባቢ መሆኑን ያመላከቱ የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየተቀጣጠለ መሄዱን ነው የተናገሩት። በተጨማሪም ስማቸው እንዳይጠቀስ የፈለጉ አንድ ዲፕሎማትን ጠቅሶ ኤኤፍፒ እንዳስነበበው የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተፋለሙ ነው ብለዋል። አክለውም ባለፉት ቀናት ግጭቶች እንደነበር የተረጋገጠ ነው፣ ዛሬ ግን ሁኔታው ተባብሶ ቀጥሏል ነው ያሉት። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በሰጡት መግለጫ ህወሓት ውስጥ የሚገኙ የስልጣን ጥም ያላቸው ግለሰቦች ትግራይን ወደ ሌላ የጦርነት አዙሪት እያስገቡት ይገኛሉ ሲሉ ጽፈዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ግጭት መካሄዱን በሚያመላክት ሁኔታ የህወሓት መሪዎች ወጣቶችን ለጉዳት የሚዳርግ የጦር ስልት መከተላቸውን ጠቅሰው ከእንግዲህ አጉል መስዋዕትነት መክፈል የለባችሁም፣ ተቃውሟችሁን አሰሙ ሲሉ ጥሪ አቅርበዋል ለትግራይ ወጣቶች። አንድ ሌላ ስማቸው እንዳይጠቀስ የፈለጉ የአካባቢው ነዋሪ ግጭቶች መጀመራቸውን አረጋግጠዋል። ነገር ግን ኤኤፍፒ ለፌዴራል መንግስቱ ሰራዊትና ለህወሓት ጥያቄ ቢያቀርብ ምላሽ እንዳላገኘም ጽፏል። በተመሳሳይ ሮይተርስ የዜና ወኪል አንድ ዲፕሎማቲክ ምንጭን ጠቅሶ በዚህ ሳምንት በምዕራብ ትግራይ ለአጭር ጊዜ የቆየ ግጭት በመከላከያ ሰራዊትና በትግራይ ኃይሎች ተካሂዶ እንደነበርም ዘግቧል። ግጭቱን በተመለከተ የፌዴራል መንግስቱም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን በጉዳዩ ላይ የሰጡት አስተያየት የለም። ይህም ተከትሎ የኢትዮጵያ አየር መንገድ ከትግራይና ወደ ትግራይ የሚያደርጋቸው በረራዎች ከእቅድ ውጭ በሆነ ምክንያት መሰረዙን ለመንገደኞች በአጭር የጽሁፍ መልእክት አስተላልፏል። የትግራይ ክልል ትራንስፖርት ቢሮ ኃላፊ እንደተናገሩት በረራዎች መቋረጣቸውን ለቢቢሲ አማሪክ ገልጸው ነገር ግን ዝርዝር መረጃ እንደሌላቸው ነው የተናገሩት። ቢቢሲ አማሪክ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገው ሙከራ እስካሁን ምላሽ ባያገኝም አንድ ስማቸው ያልተጠቀሰ የአየር መንገድ ባልደረባ እንደገለጹት በረራዎች ላልተወሰነ ጊዜ መሰረዛቸውን ገልጸዋል። ይህ በእንዲህ እንዳለ በፌዴራል መንግስቱና በትግራይ ኃይሎች መካከል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት የትግራይ ነዋሪዎች ገንዘቦቻቸውን ከባንክ እየወጡ እንደሆነ የሮይተርስ ዜና ወኪል አመላክቷል። የዜና ወኪሉ ጨምሮም አንድ የትግራይ ክልል ከፍተኛ ባለስልጣን ክልሉ የአውሮፕላን በረራዎች ለምን እንደተቋረጠ ከፌዴራል መንግስቱ ጥያቄ ቢያቀርብም እስካሁን ድረስ ምላሽ እንዳልተሰጠው ነው የተናገሩት። የፌዴራል መንግስቱም ሆነ የኢትዮጵያ አየር መንገድ በጉዳዩ ላይ እስካሁን ድረስ እያሉት እና የሰጡት ማብራሪያ የለም። በትግራይ ኃይሎች እና በፌዴራል መንግስት መካከል አሁን ላይ የተከሰተው ግጭት ሁለቱን ክልሎች በተለይም ደግሞ አማራና ትግራይ ለሌላ ዙር ጦርነት ሊዳርግ የሚችል ስለሆነ በተሎ መርገብ እንዳለበት የተለያዩ የፖለቲካ ተንታኞች ሀሳባቸውን እያስቀመጡ ነው። ወደ ሌላው ዓለም አቀፍ ዳሰሳም አልፋለሁ። ሰሞንኛ ዳሰሳዎችን ወደ እናንተ አድርሳለሁ። በዓለም ላይ ምን ምን ጉዳዮች ተከስተዋል የሚለውን በስፋት የምተነትንበት ይህ ቻናሌ ነው። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ዛሬ የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ማርክ ሩቴ አንድ ነገር ተናግረዋል። ምን አሉ? የሩሲያና ዩክሬን ጦርነት ከወዲያኛው ይቋጫል የተባለው የአቡዳቢው ስብሰባ ተቋርጧል። ለምን ተቋረጠ የሚለውን የምንመለከት ነው የሚሆነው። የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ የሆኑት ማርክ ሩቴ የአውሮፓ ህብረት ያለ አሜሪካ ድጋፍ ተሽመደመደ ነው ባዶ ነው ብለው ተናግረዋል። በአውሮፓ ፓርላማ ተገኝቶ ብራሰልስ ላይ ነው ህብረቱ ብቻውን ቅዠት ውስጥ ይወድቃል ነው ሲሉ የተናገሩት። ያለ አሜሪካ ድጋፍ ብቻችን የምንቀር ስለሚሆን የግድ ከአሜሪካ ጋር መተባበር አለብን የሚል ሀሳብን የሰጡት ሩቴ እንግዲህ ማርክ ሩቴ በዋናነት የወታደራዊ ወጪ ከፍ ማለት እንዳለበት ነው የተናገሩት። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት 2% ነበር እስከዛሬ ወታደራዊ በጀቱን ከፍ ለማድረግ እቅድ አስቀምጧለኝ። እንደምታውቁት ዶናልድ ትራምፕ ከመጡ በኋላ ወደ 5% ከፍ አድርገውት ነበር። አሁን 10 ለማድረግ እንቅስቃሴዎች ጀምሯል። ታርጌታቸው ፑቲን እንቅስቃሴያቸው በጣም ከፍተኛ እየሆነ መምጣቱን ተከትሎ የአውሮፓ ህብረት እጅግ በጣም ጭንቅ ውስጥ ነው የገባው። ስለዚህ ወታደራዊ አቅሙን መገንባት ይጠበቅበታል። የማርክ ሩቴ ንግግር የመጣው አንዳንድ የአውሮፓ ህብረት አባል ሀገራት አውሮፓ የራሱን ደህንነት እና ሰላም እንዲሁም መረጋጋት ማስጠበቅ አለበት ማለታቸውን ተከትሎ ብቻችን መቆም አንችልም ሲሉ ነው እየተከራከሩ የሚገኙት። ባለፈው ወራት አንድ የኔቶ ወታደራዊ አዛዥ ህብረቱ 100 ሺህ ወታደሮች ያስፈልጉታል ብለው መናገራቸውም የሚታወስ ነው። ማርክ ሩቴ አውሮፓ ራሱን ችሎ ሩሲያን መቋቋም የሚችልበት ምንም አይነት ብቃት የለውም
አይገባውም ሲሉ ነው የሚሟገቱት። ምክንያቱም የሚያወጡት ወታደራዊ በጀት እጅግ በጣም ጥቂት ስለሆነ በዚህ አነስተኛ ወታደራዊ ኃይል ሩሲያን መቋቋም እንደማይቻል ነው እየተከራከሩ የሚገኙት። ሌላው ሩቴ የተናገሩት የአሜሪካ ድጋፍ አያስፈልገንም ወይም ደግሞ አያሻንም የሚሉት አንዳንድ የህብረቱ አባላት በተሳሳተ አቅጣጫ መውደቃቸውን ነው የጠቆሙት። ራሱን በኒውክለር ኃይል ማደራጀት እንዳለበት የሚሞግቱት ማርክ ሩቴ ቢሊዮን ዶላሮች ለዚህ ግንባታ እንደሚያስፈልግ ነው እየተከራከሩ የሚገኙት። ኔቶ ባለፈው ዓመት ወታደራዊ የመከላከያ በጀቱን 5% ለማድረግ በሄግ ከስምምነት መድረሱ ይታወቃል። ነገር ግን የዶናልድ ትራምፕ ግፊት መጨመሩን ተከትሎ አሁን ወደ 10% ከፍ ማለት አለበት እያሉ እየተከራከሩ ነው የአውሮፓ ፖለቲከኞች። በዋናነት እንግዲህ የሩሲያ ግስጋሴ መጠኑ እየጨመረ መምጣቱ፣ ዩክሬን ደግሞ በጦር ሜዳ የሚፈለገውን ድል አለማምጣቷ፣ በባለፈው ሳምንት በአቡዳቢ የተደረገው ክርክርም ውጤት አለማምጣቱ፣ ሩሲያም አዳዲስ ወታደሮችን ወደ ጦር ካምፕ ማስገባቷ፣ አሁን ከዩክሬን ጋር እየተዋጉ የሚገኙ 700 ሺህ የሚደርሱ የሩሲያ ወታደሮች መኖራቸው፣ ይህም ለኔቶ ከባድ ራስ ምታት ነው፣ ለኪየቭም እጅግ አደገኛ የሆነ ጭንቀት እየፈጠረ ነው። አሁን ለምንድን ነው ኔቶ ከ2% ወደ 5% ሲቀጥል ደግሞ አሁን ላይ 10% ወታደራዊ በጀቱን ከፍ ለማድረግ የተነሳበት ምክንያት የሚለው ግልጽ ነው። ምክንያቱም የሩሲያ ግስጋሴ በጣም አስፈሪ ሁኔታ ላይ መድረሱን ያመላክታል። ዋሽንግተን በተደጋጋሚ የአውሮፓ ሀገራት ወታደራዊ ጉልበታቸውን በራሳቸው ጊዜ ማሳደግ እንዳለባቸው፣ የጸጥታ ጉዳያቸውንም ከፍ ማድረግ ኃላፊነት መወጣት እንደሚኖርባቸው በተደጋጋሚ ስትወተውት መክረሟ የሚታወስ ነው። በተለይ ደግሞ ፔንታጎን በቅርቡ ያወጣው አንድ መግለጫ አለ። ትልቁ ትኩረታችን በሀገራችን ጉዳይ እና ከቻይና ጋር የሚደረገውን ፉክክር ባላንስ ማድረግ ነው እንጂ ስለ አውሮፓ ጉዳያችን አይደለም ማለቱን ተከትሎ የአውሮፓ ፖለቲካም እጅግ እየተወረገረገ እንደሚገኝ ብዙ ተንታኞች እየተናገሩ ነው። የፔንታጎን መግለጫ አሜሪካ ጥቅምን የሚያቀነቅን እንደሆነ ሁላችንም የምናውቀው ነው። ይህ የፔንታጎን መግለጫም ተከትሎ ሳይሆን አይቀርም የሰሜን አትላንቲክ የጦር ጥምረት ዋና ኃላፊ የሆኑት ሩቴ አውሮፓ ፖለቲካዊና ወታደራዊ ሽባነት ገጥሞታል እያሉ የሚከራከሩት የአውሮፓ ህብረት በስዊዘርላንድ ዳቮስ ከአሜሪካ አደራዳሪዎች ጋር ተገናኝተውም የ80 ዓመት ዕድሜ ያለውን የሰሜን አትላንቲክ የጦር ጥምረት መደገፍ እንደሚገባ ቢመክሩም ዶናልድ ትራምፕ ግን ራሳቸውን ቻሉ ማለታቸውን ቀጥለውበታል። እርሳቸው ደግሞ እንደሚታወቀው አሜሪካን በራሳቸው ወርድ መልክና ቁመና መስፋት ይፈልጋሉ። ይህ ደግሞ ለሌሎቹ በተለይ ደግሞ መልቲፖላር ነን ብለው ለሚከራከሩት ሩሲያና ቻይና የሚዋጥላቸው አይደለም። ለዋን ወርልድ ኦርደር ወይም ደግሞ የአንድ ዓለም ስርዓት ለሚገነቡት ለእነ አሜሪካና ተባባሪዎቻቸው ግን በጣም አስፈላጊ ሆኖ ተገኝቷል ነው የሚባለው። የአውሮፓ መሪዎችን በተደጋጋሚ መውቀስ የማይሰለቻቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአውሮፓ ፖለቲከኞች አቅመቢስ ናቸው፣ የፖለቲካ እውቀት የላቸው ወይም ደግሞ ዜር ፖለቲካሊ ኢንኮሬክት ሲሉ በባለፈው መተቸታቸው በህብረቱ መካከል ወይም ደግሞ በአውሮፓ መሪዎች መካከል ውዝግብ ፈጥሮ የነበረ ጉዳይ ነው። ባለፈው በፈረንጆቹ 2025 የሰሜን አትላንቲክ ትልቁ ስራው የነበረው የጦር መሳሪያ መታጠቅ፣ ዘመናዊ ወታደርን ማሰለፍ እና አህጉሩን መንከባከብ፣ አህጉሩን ከየትኛውም ጥቃት መጠበቅ የሚል አጀንዳ ይዞ ነበር። ይህ ይሳካለታል አይሳካለትም የሚለው እንግዲህ ወደፊት የምናየው ነው። ህብረቱ ሩሲያ ወደ ዩክሬን ከ2022 ከመግባቷ በፊት ብዙም ለህብረቱ ስጋት አይደለችም ብሎ የሚከራከር ቡድን ነበረው። ነገር ግን የሩሲያም ያልተጠበቀ ፍጥነትና ወደ ቀጠናው መምጣት አውሮፓን ጭንቅ ውስጥ ከቶታል። ስለዚህ ሩሲያን የመገዳደር አቅማችንን ከፍ ማድረግ አለብን የሚል ተደጋጋሚ ስብሰባ ይቀመጣል። በህብረቱ አንቀጽ 4 ንዑስ አንቀጽ 2 ላይ እያንዳንዱ አባል ሀገር የህብረቱን ደህንነት የመጠበቅ ግዴታ አለበት ብሎ ይከራከራል። ነገር ግን ስሎቫኪያ፣ ሃንጋሪ እና ቼክ ሪፐብሊክ እንዲሁም ደግሞ መሰሎቻቸው በተለይ ደግሞ ለሩሲያ አቅራቢያ የሆኑት ሀገራት ከሩሲያ ጋር ያላቸውን ኢኮኖሚያዊ ትብብር ከፍ ለማድረግ ሲፈልጉ በሩሲያ ላይ የሚደረገውን የትኛውን ማዕቀብ እንደማይቀበሉ ከዚህ በፊት በተደጋጋሚ የተዘገበ ጉዳይ ነው። የኔቶም ውስጣዊ መከፋፈል አንደኛው የሉካሸንኮና የኦርባን ወደ ሩሲያ መጠጋት ለህብረቱ ትልቅ ፈተና እንደሆነ የሚታወቅ ነው። የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊው እንግዲህ አውሮፓ ያለ አሜሪካ ጋሻነት ብቻውን የትኛውንም አይነት ጦር መቋቋም አይችልም ሲሉ በተደጋጋሚ ከአሜሪካ ጋር እንስማማ፣ ከአሜሪካ ጋር አብረን እንሆን የሚል መልእክት ነው ያስተላለፉት። ምክንያቱም አውሮፓ በጣም ትንንሽ ስለሆኑ የግድ ያለ አሜሪካ በዛ በኩል ፑቲን መምጣቱ ስለማይቀር ወደውም ተገደውም ከትራምፕ ጋር መስማማት ይኖርባቸዋል ማለት ነው። ሩቴ በአውሮፓ ህብረት ፓርላማ ተገኝተው የተናገሩት ሀሳብ በህብረቱ ዘንድም መለያየትን ፈጥሯል። ብቻን መቆም በአሜሪካ መታገዝ የሚለው ለሁለት የተከፈለ ሀሳብ ነው። ግማሾቹ ከአሜሪካ ጋር አብረን እንስራ፣ የአሜሪካ እገዛ ያስፈልገናል የሚሉት ናቸው። ሌሎቹ ደግሞ በራሳችን ብቻችን መቆም አለብን ብለው የሚከራከሩ ናቸው። ዶናልድ ትራምፕ ከአውሮፓ ጋር ያላቸውን ግንኙነት ማበላሸት ስለማይፈልጉ በአንድ በኩል ህብረቱን በታሪፍ በማስፈራራት በሌላ በኩል ፑቲን እየመጣባችሁ ነው የሚል ስጋት በመፍጠር ህብረቱን ወደ እርሳቸው
የማምጣት አዝማሚያም ያሳያሉ። ነገር ግን አውሮፓ ለአሜሪካ ከፍተኛ የሆነ የንግድ አጋር ስለሆነ በአውሮፓ ላይ የሚፈጠር የትኛውንም አይነት ትንኮሳ ዶናልድ ትራምፕ ዝም ብለው የሚያዩ አይመስልም። እንግዲህ ዶናልድ ትራምፕ የአውሮፓ ፖለቲከኞች ፖለቲካሊ ኮሬክትድ ያልሆኑ ናቸው ብለው ይተቿቸዋል። አቅመቢሶች ናቸው እያሉም ይነቅፏቸዋል። ህብረቱ ደግሞ አሁንም ያለ ትራምፕ ጋሻነት ብቻችን መቆም አይሆንልንም እያለ ይከራከራል። የሚሆነውን ለማየት እንግዲህ የሚቀጥሉት የዶናልድ ትራምፕን ውሳኔ መመልከት በቂ ነው የሚሆነው። ሌላው እንግዲህ ዓለም አቀፍ ጉዳይ ምንድን ነው? የሩሲያና ዩክሬን ጦርነትን እስከ መጨረሻው ይቋጫል የተባለው ከሰሞኑ የተካሄደው የአቡዳቢው ድርድር ያለ ውጤት መበተኑና በቀጠሮ መታለፉ አንዳች ፖለቲካዊ ሴራ ሳይኖረው እንደማይቀር ከወዲሁ ምንጮች እየተናገሩ ነው። የሩሲያና ዩክሬን ጦርነት ለምንድን ነው እንግዲህ ከአንቶኒ ብሊንከን እስከ ስቲቭ ዊትኮፍ እስከ ቀድሞ የኔቶ ዋና ጸሐፊ ጆን ስቶልተንበርግ እስካሁኑ ማርክ ሩቴ ድረስ ለምንድን ነው በመግለጫ ብቻ የሚቀጥለው? ለምን አልተፈታም? የሚል የብዙ ፖለቲከኞች ጥያቄ ሆኗል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሚከራከሩት ጦርነቱ እንዳይቆም ያደረጉት ራሳቸው የአውሮፓ ፖለቲከኞች ናቸው። በተለይ ደግሞ የጦር ነጋዴዎች የጦር መሳሪያ በማቅረብ ዩክሬንን እየበዘበዙ በሙስና እንድትገዘገዝ በማድረግ ሩሲያን ተጠያቂ ትሆን መንገድ በመክፈት ጦርነቱን ራሳቸው በእጅ አዙር እያስቀጠሉት ነው ብለው ይከራከራሉ። ይህ የፑቲንም አቋም ነው። ብራስልሳውያን ለቁጥር የሚታክት ስብሰባ አድርገዋል። ነገር ግን ጦርነቱን ለማስቆም አንድም ኃይል አልተገኘም። ዩክሬን በ2027 የአውሮፓ ህብረት አባል ሆናለሁ ብላ ጥያቄ አቅርባ ነበር። ከፈቃደኞች ጥምረት አንዱ የሆኑት የበርሊኑ ቻንስለር ፍሪድሪክ ሜርዝ በዚህ ጉዳይ ላይ እንደማይስማሙ ሀሳባቸው መስጠታቸው የዘለንስኪ አንድ ቀኝ እጅ የነበሩት ከዘለንስኪ መራቃቸው እጅግ በጣም ዘለንስኪም በጣም አንጀታቸው የተበጠሰ ነው የሚመስለው። ምክንያቱም በጣም ያመኗቸው ፍሪድሪክ ሜርዝ ከፍተኛ የሆነ ወታደራዊ እገዛ ሲያደርጉላቸው የነበሩት ሜርዝ አሁን ወደ ኋላ ማለታቸው ጥያቄ ፈጥሯል። የአሜሪካ ሩሲያና ዩክሬን ተወካዮች ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች አቡዳቢ ላይ የሩሲያና ዩክሬን ጦርነትን ይፈታሉ ተብሎ ቢጠበቅም አንዳች መፍትሄ ላይ ሳይደርሱ በቀጠሮ ተበትነዋል። በሚቀጥለው በሚደረገው ስብሰባ ሩሲያና ዩክሬን ይስማማሉ የሚለው የብዙዎች ጥያቄ ሆኗል። ድርድሩ እየተካሄደ ባለበት ሰዓት በካርኪቭ ግዛት ሩሲያ ጥቃት ፈጽማለች። ዩክሬንም ለዚህ አጸፋ ሰጥታለች። በዚህ ምክንያት ድርድሩ ተቋርጧል። ዊትኮፍ ለ2 ቀናት የተካሄደውን የሶስትዮሽ ውይይት ገንቢ ሀሳቦች የተነሱበት ለቀጣይ ተስፋን የሚሰንቅ ቢሉትም ነገር ግን ቀጣይስ በምን ጉዳይ ይስማማሉ የሚለው አነጋጋሪ ሆኗል። ከ2022 አንስቶ በርካታ ውይይቶች ተደርገዋል። ነገር ግን የሩሲያና ዩክሬን ጦርነትን ለመፍታት የቻለ አንድም ፖለቲከኛ አልተገኘም። የዩክሬን ኃይሎች ከዶኔስክ፣ ሉሃንስክ፣ ኬርሶንና ዛፖሮዥያ እስካልወጡ ድረስ የትኛውንም አይነት ድርድር አላደርግም እያለች ለምትከራከረው ሩሲያ ከነዚህ ግዛቶች አልወጣም እያሉ ለሚሟገቱት ዘለንስኪ የሩሲያና ዩክሬን ጦርነት በምን ጉዳይ ሊፈታ ይችላል የሚል ቅርቃር የሆነ ጥያቄ ተፈጥሯል። ስለዚህ የሩሲያና ዩክሬን ጦርነት በሁለት ተጻራሪ ሀሳቦች ቆሟል። በምን መልኩ መፍትሄ ያገኛል የሚለው እስካሁን ድረስ ፖለቲካዊ ትንታኔ የሚያስፈልገው ጉዳይ ነው። በድርድሩ ወቅትም እንግዲህ ሁላችንም እንደምናውቀው ፖለቲካም የሰጥቶ መቀበል ህግ ወይም ደግሞ ዘላው ሪሲፕሮካል አለ። ይህ ሰጥቶ የመቀበል ህግ በዩክሬን እና በሩሲያ መካከል ግን እጅግ በጣም የራቀ ሆኖ እየታየ ነው። ከዚህ ጋር በተያያዘ የሶስትዮሽ ድርድሩን አስመልክቶ ጥሪ ያልደረሰኝም ሲል ደግሞ ጣውን እያሰማ የሚገኘው የአውሮፓ ህብረት ነው። የአውሮፓ ህብረት በተደጋጋሚ እኛ ያልተገኘንበት ስብሰባ ሰላማዊ ወይም ደግሞ ውጤታማ አይሆንም እያለ ይከራከራል። ክሬምሊን ባለስልጣናት ግን ይህን የአውሮፓ ህብረት መግለጫ አጣጥለውታል። የፈሪዎች ስብስብና የፈሪዎች መግለጫ ሲሉ ነው ዲሜትሪ ፔስኮቭ ያጣጣሉት። የአውሮፓ የውጭ ጉዳይ ፖሊሲ ዋና ኃላፊዋ ካጃ ካላስም ክሬምሊን ባለስልጣናት ጋር ለመነጋገር ፍላጎታቸውን ቢያሳዩም ክሬምሊናውያን ግን ከካጃ ካላስ ጋር መነጋገር አንፈልግም የሚል ግልጽ መልስን የሰጡት። ሃንጋሪና ስሎቫኪያ የአውሮፓ ህብረት በሩሲያ ላይ የሚያደርገውን ጣልቃ ገብነት ከሚቃወሙ ሀገራት መካከል ከፊት የሚቀመጡ ናቸው። ካጃ ካላስም ከስልጣን መውረድ አለባቸው ብለው የሚከራከሩ ናቸው። ሌላው የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ አሜሪካ ለዩክሬን 100% የደህንነት ዋስትና ለመስጠት አዝማሚያ ያሳይታለች ማለታቸው ተሰምቷል። ሰነዱ በደንብ ተዘጋጅቷል፣ አጋሮቻችን እንደሚያረጋግጡልንም ተስፋለን ብለው በዩክሬን ፓርላማ ተገኝተው ሀሳባቸውን አጋርተዋል። ነገር ግን ከዋሽንግተን ባለስልጣናት ጉዳዩን እንዲሁ ከመመልከት ባለፈ ምንም አይነት ፍንጭ አልሰጡም። ዩክሬን የደህንነት ዋስትና ከአሜሪካ ታገኛለች ወይንስ አታገኝም? ሩሲያስ በዚህ ላይ ምን አይነት አስተያየት አላት የሚለውም ቀስ እያልን የምናየው ጉዳይ ነው የሚሆነው።